ዓለም እስካሁን አይቶት የማያውቀውን ፍልሚያ ሊያይ ነው ተብሏል። የአሜሪካ ጦር እጅግ አስደንጋጭና መጠነ ሰፊ የጦር ዝግጅት እያደረገ በሚገኝበት ሰዓት በርካታ መረጃዎች ሾልከው ወጥተዋል። የኢራን ጦርም 1 ሚሊዮን ወታደር መልምሎ ለመዋጋት ዝግጁ መሆኑን እያሳወቀ ነው። አሜሪካ በኢራን አሳካሁት ያለችው ነገር አደጋ ውስጥ ገብቷል በተባለበት በዚህ ጊዜ ኢራን ደግሞ በሚሊዮን የሚቆጠሩ ወታደሮችን መልምላ ለመጨረሻው ፍልሚያ እየተዘጋጀች መሆኑ ከተረጋገጠ በኋላ ነገሮች ይበልጥ አሳሳቢ ሆነዋል። ከሆርሙዝ እስከ ባቤል መንደብ የነዳጅና የንግድ መርከቦች መተላለፊያ የሚያጡበት ሰዓት የበለጠ ተቃርቧል። አሜሪካ ተጨማሪ ደሴቶችን እንዴት አድርጋ እንደምትቆጣጠር፣ ኢራን ደግሞ ይህንን ጥቃት እንዴት አድርጋ እንደምትመክት የጦር ጀነራሎች እየመከሩበት ይገኛል። ከዚህም ከዚያም ጎራዴው እየተወለወለ ዓለም አስፈሪውን የጦርነቱን ምዕራፍ ሊያይ ተቃርቧል። ይህ እንዳለ ሆኖ ኢራን በዚህ አስጨናቂ ወቅትም ነዳጇን ለጉድ እየቸበቸበች መሆኗ ታውቋል። እንዲህ አድርጌ ነዳጅ ሸጬ አላውቅም እያለች ነው ሀገረ ኢራን። በሆርሙዝ አሳልፋ የምትሸጠውን ነዳጅ ከመርከቦቹ ላይ ቀብ ለማድረግ ደግሞ አሜሪካ ስልት እየነደፈች መሆኑ ተረጋግጧል። ይህ እንዳለ ሆኖ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በመካከለኛው ምስራቅ የተፈጠረውን ቀውስ ወደ ንግድ ለመለወጥ እየባዘኑ ይገኛሉ። ከሳውዲ ጋር የደህንነትና የመከላከያ ትብብር የተፈራረሙት ዜሌንስኪ አሁን ደግሞ ኳታርን ሌላ ፊርማ አስፈርመዋታል። ባዶ ለሆነው የሀገሬው ካዝና ዶላር ለማግኘት ሌሎች የጦር መሳሪያዎችንም ወዲህ አድርጉ ለማለት ነው ዜሌንስኪ ወደ መካከለኛው ምስራቅ የተንቀሳቀሱት። በተመሳሳይ ኢራቅ ለተወሰኑ ቀናት የአየር ክልሏን ዘግታለች። ነገሮች ከቁጥጥር ውጪ ሆነውብኛል እያለች ነው። የኢራን ጥቃት ያመሳት ኢራቅ የነዳጅ ገበያዋም ክፉኛ እየቀነሰባት መጥቷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካ ጦር እጅግ መጠነ ሰፊ የሚባል ወታደራዊ ዝግጅት እያደረገ ይገኛል። ደሴቶቹን መቆጣጠርና የኢራንን ነዳጅ ጭነው ሆርሙዝን የሚያልፉ መርከቦችን ቀብ ማድረግ በአሜሪካ ጦር ውስጥ እየታሰቡ ያሉ ጉዳዮች ናቸው ተብሏል። ይሁንና አሜሪካ ኢራንን መታሁ በምትልበት መጠን አለመምታቷን በርካታ መገናኛ ብዙሃን እየዘገቡ ይገኛሉ። ሮይተርስ ያነጋገራቸው የአሜሪካ የደህንነትና የመከላከያ ባለስልጣናት የኢራን ሚሳኤል ጠፋ በተባለበት መጠን አለመጥፋቱን አረጋግጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 99 በመቶ የሚሆነውን የኢራንን ሚሳኤል አውድመነዋል፣ ከመሬት ስር ቀብረነዋል ቢሉም ይህ ግን መሬት ላይ ያልታየ ጉዳይ እንደሆነ እነዚህ የደህንነት ባለስልጣናት ለሮይተርስ ተናግረዋል። አዎ የአሜሪካና እስራኤል ጣምራ ዘመቻ የኢራንን የሚሳኤል ፕሮግራም ክፉኛ ጎድተውታል። የሚሳኤል ማስወንጨፊያዎችን፣ የተከማቹ ሚሳኤሎችንና ሊመረቱ የነበሩ ሚሳኤሎችን ማውደሙ ግልጽ ነው። ይሁንና ሁሉንም አላጠፋውም። ትራምፕም እንዳሉት 90 በመቶም ሆነ 99 በመቶ ፍጹም የኢራን ሚሳኤል አልተሟጠጠም። እነዚህ የደህንነት ባለስልጣናት 1/3 የሚሆነው የኢራን ሚሳኤል ነው ወድሟል የሚሉት። የአሜሪካ የደህንነት ምንጮች ይህንን ማረጋገጥ እንችላለን ካሉ በኋላ ከዚህ መለስ ያለውን ግን ፍጹም ልናውቀው አንችልም ብለዋል። ኢራን ከመሬት በላይም ከመሬት በታችም ያስቀመጠቻቸው ሚሳኤሎችና የሚሳኤል ማስወንጨፊያዎች በአሜሪካና እስራኤል ጣምራ ዘመቻ ቢመቱም ገና ከዚህ በኋላ አሜሪካና እስራኤል ብዙ መምታት ይኖርባቸዋል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ጥሩ ስራ ሰርተናል፣ 99 በመቶ የሚሆነውን ሚሳኤላቸውን አሳጥተናቸዋል። ይሁንና ቀሪው 1 በመቶ የሚሆነው የሚሳኤል ክምችትም ብዙ ዋጋ የሚያስከፍል ነው። አንዱ ሚሳኤል በቢሊዮን የሚቆጠር ዶላር የሚያወጡ መርከቦችን ሊያወድም ስለሚችል አሁንም ስራ ይጠብቀናል ሲሉ ተናግረዋል። የአሜሪካ ማዕከላዊ እዝ ግን ትራምፕ እንደፈለጉ የሚጠቅሱትን ዳታና ስታትስቲክስ በተመለከተ ለመገናኛ ብዙሃን ጥያቄ ሲጠየቅ ይህ ነው ብሎ መመለስ እየፈለገ አይደለም። ምክንያቱም ከአለቃ ጋር መጋጨት ስለሚሆንበት። የእስራኤል ወታደራዊ ምንጮች
ኢራን ከጦርነቱ በፊት 2500 ባሊስቲክ ሚሳኤሎች እንደነበሯት ያትታሉ። እስካሁን 335 የሚሳኤል ማስወንጨፊያዎቿን አታለች የተባለችው ኢራን 70 በመቶ የሚሆኑትን የሚሳኤል ማስወንጨፊያዎች እንዳጣች የእስራኤል ወታደራዊ ባለስልጣናት ለሮይተርስ ተናግረዋል። አሁንም 30 በመቶ የሚሆነው የሚሳኤል ማስወንጨፊያ ቴሄራን እጅ ይገኛል ማለት ነው። ቀሪዎቹን ሚሳኤሎች ለማስተኮስ አቅም መሆናቸው የማይቀርላቸው እነዚህ ማስተኮሻዎች ከሚተኮሱት ሚሳኤሎች ጋር በመሆን ጥፋት ለማድረስ አሁንም ዝግጁና ብቁ ናቸው። ይህ እንዳለ ሆነው የአሜሪካ ባለስልጣናት አሜሪካ በተኮሰቻቸው የቶማሃውክ ሚሳኤሎች ምክንያት ክፉኛ ጭንቀት ውስጥ እንደገቡ ተነግሯል። ዋሽንግተን ፖስት ይላል 850 የሚሆኑ ቶማሃውክ ክሩዝ ሚሳኤሎች ወደ ኢራን ተተኩሰዋል። ይህ ደግሞ በታሪክ ታይተው ከሚታወቁ ተኩሶች መካከል እንደ አንደኛው ተደርጎ የሚቆጠር ነው። አሜሪካ በዚህ መጠን በጥንቃቄ የሚመረተውን ቶማሃውክ ሚሳኤልን ስትተኩስ አትታይምና ብዙ የመከላከያና የደህንነት ባለስልጣናት በዚህ ግራ መጋባታቸው ተነግሯል። ፔንታገን ምን ያህል ቶማሃውክ ክሩዝ ሚሳኤል ክምችት እንዳለው በይፋ ባይነገርም አሁን ላይ ባለው ሁኔታ እጅግ በሚያሳስብ ደረጃ ይላሉ ባለሙያዎቹ። እጅግ በሚያሳስብ ደረጃ የቶማሃውክ ክሩዝ ሚሳኤል እጥረት እየገጠመ ነው። በዓመት ጥቂት መቶዎችን ብቻ ከቶማሃውክ ክሩዝ ሚሳኤል መርጣ የምታመርተው አሜሪካ በ4 ሳምንታት ብቻ 850 ቶማሃውክ ክሩዝ ሚሳኤል ተኮሰች ማለት ቀጣዮቹን ቶማሃውክ ሚሳኤሎች ለማምረት ሌሎች ተጨማሪ ዓመታት እንደሚወስድባት ግልጽ ነው። ይህ እንዳለ ሆኖ የተለያዩ መገናኛ ብዙሃን የአሜሪካ ጦር ያሰባቸውን ነገሮች እያወጡ ይገኛሉ። ምንጮቻቸውን እየጠቀሱ ይህ ሊደረግ ይችላል፣ አሜሪካ ይህንን አስባለች እያሉ ይገኛሉ። 90 በመቶ የሚሆነውን የኢራን የነዳጅ ኤክስፖርት የያዘውን ካርግ ደሴትን አሜሪካ ተወራለች ወይም ልትይዝ ትችላለች መባሉን ተከትሎ እረ ሌላ ነገርም አለ እየተባለ ነው። ላራክ የተባለውን ደሴት መቆጣጠር የአሜሪካ ጦር አንደኛው ግብ እንደሆነ እየተነገረ ይገኛል። ቀሽም እየተባለ የሚጠራውን ደሴት መቆጣጠር ወይም በሁለቱ ደሴቶች መካከል ያለውን መዝጋት ለአሜሪካ ጦር እየታሰቡ ካሉ ጉዳዮች መካከል እንደ አንደኛው ተነግሯል። ላራክ ደሴት ማለት በሆርሙዝ የሚያልፉ መርከቦችን ኢራን የምትቆጣጠርበትና በሚወጡ በሚገቡበት ጊዜ ፍተሻ የምታደርግበት እንደሆነ ይነገራል። እናም ይህንን አቅሟን ለማሳጣት አሜሪካ በላራክ ላይ ልትዘምት እንደምትችል ተነግሯል። የተከለከለው ደሴት እየተባለ የሚጠራው አነጋጋሪው ካርግ ደሴትን አሜሪካ መያዝ ካልቻለች ወደ ሌሎቹ ደሴቶች ትኩረት ልታደርግ እንደምትችል ተነግሯል። ምክንያቱም ኢራን ይህንን ደሴት በፈንጂና በሚሳኤል እያጠረችው እንደሆነ ስለተነገረ። ኢራንና የተባበሩት አረብ ኤምሬትስ የሚወዛገቡበት የአቡ ሙሳ ደሴትን መቆጣጠር ለአሜሪካ ጦር እንደ አንደኛው ግብ ተደርጎ ተቀምጧል። በ1971 እንደ አውሮፓውያን አቆጣጠር በኢራን የተያዘው አቡ ሙሳ ደሴት ኤምሬትስና ኢራን የሚወዛገቡበት ቦታ እንደሆነ ይታወቃል። ትልቁ ተንብና ትንሹ ተንብ የተባሉ ሌሎች ደሴቶችን አሜሪካ ልትቆጣጠር እንደምትችል እየተነገረ ይገኛል። በሆርሙዝ የሚያልፉ የኢራንን ነዳጅ የጫኑ መርከቦችን መቆጣጠርም ሌላኛው ጉዳይ ተደርጎ ተወስዷል። ይህ እንዳለ ሆኖ ኢራን ዘመቻ ሊከፈትብኝ ይችላል ብላ 1 ሚሊዮን እና ከዚያ በላይ የሚሆን ወታደር እየመለመለች መሆኑ ታውቋል። በተለይ የአሜሪካ ጦር በእግረኛ የሚገባ ከሆነ የኢራን ወታደሮች የበለጠ ተዘጋጅተውና ታጥቀው ሊጠብቁ እንደሚችሉ ተነግሯል። ታስኒም የዜና አውታር እንደዘገበው ኢራን 1 ሚሊዮን የሚሆኑ ወታደሮችን እያንቀሳቀሰች ትገኛለች። የኢራን ወታደሮች በዚህ ደስተኞች ናቸው። የኢራንን ምድር ለአሜሪካ ወታደሮች ሲኦል ለማድረግ ከመቼውም ጊዜ በላይ ተዘጋጅተው ይጠብቃሉ ሲል ከምንጮቼ ሰማሁ ያለው የኢራኑ ታስኒም ዘግቧል። የኢራን አብዮታዊ ጦርን ባሲጅን እና ሌሎችንም የጦር ክፍሎች ለመቀላቀል በመቶ ሺዎችና በሚሊዮን የሚቆጠሩ ወጣቶች እንዝመት ብለው እያጨናነቁ ይገኛሉ ያለው ዘገባው አሜሪካ የሆርሙዝ ሰርጥን ለማስከፈት የምትሄድባቸው መንገዶች እንደ አጥፍቶ ጠፊ ራሷን ሊያጠፋት የሚችል ነው ሲልም ዘገባው ተቋጭቷል። ይህ እንዳለ ሆኖ ኢራን ነዳጁን ለጉድ እየቸበቸበችው ትገኛለች። በቀን $140 ሚሊዮን ገደማ
ኢስላማዊ ሪፐብሊኳ እያገኘች ነው ተብሏል። የሆርሙዝ መዘጋትን ተከትሎ በተፈጠረው የነዳጅ ቀውስ ምክንያት አሜሪካ የኢራንንም ነዳጅ ብትገዙ ቅር አይለኝም ብላ ለጊዜው በኢራን ነዳጅ ላይ ማዕቀቧን ማንሳቷን ተከትሎ ኢራን በነፃነት ነዳጇን እየሸጠች ትገኛለች። በቀን 1.1 ሚሊዮን በርሜል ነዳጅ እየሸጠች የነበረችው ኢራን አሁን 1.5 ሚሊዮን በርሜል ነዳጅ መሸጥ ጀምራለች ተብሏል። የምትሸጠው የነዳጅ ቁጥር ብቻ አይደለም ለኢራን የምስራች የሆነላት። ከዚህ ቀደም ከገበያው ዝቅ አድርጋ ለመሸጥ ትገደድ ነበር። ምክንያቱም የኢራን ነዳጅ መግዛት ብዙ አደጋዎች ስለነበሩት። ማዕቀብ ተጥሎበት የነበረውን የኢራንን ነዳጅ መግዛት በዓለም አቀፍ ደረጃ ብዙ ችግር ስላለው ገዢዎች ዝቅ አድርገው ነበር የኢራንን ነዳጅ ሲገዙ የቆዩት። ምክንያቱም በሌሎች የንግድ መርከቦች ላይ ጭነው ነዳጁ ከሌላ ሀገር እንደተገዛ አድርገው ነበር እስከ ዛሬ የኢራን ደንበኞች ነዳጁን ሲገዙ የነበረው። ቻይናም በማሌዥያ እና በተለያዩ ሀገራት አድርጋ ነበር የኢራንን ነዳጅ ስትገዛ የቆየችው። አሁን ግን የኢራንን ነዳጅ ብትገዙ ችግር የለብኝም ብላ ከልካዩ አሜሪካ ስለፈቀደች በነፃነት ኢራን በዋጋ ተደራድራ ነዳጇን እየሸጠች እንደሆነ ታውቋል። ከዚህ በፊት ቢያንስ $10 ገደማ ከገበያው ዝቅ አድርጋ ለመሸጥ ተገዳ የነበረችው ኢራን አሁን ግን እየተደራደረች ከገበያው ከ2 ወይም ከ3 ብዙም ሳታሳንስ እየሸጠች እንደምትገኝ ታውቋል። በበርሜል $100 በላይ እየተሸጠ የሚገኘው ነዳጅ ኢራንን በዚህ ሰዓት እየደገፋት እንደሆነ ታውቋል። ብዙ የጦር መሰረተ ልማቶቿ ቢወድሙባትም ኢራን በዚህኛው ዘርፍ ግን እየተጠቀመች ነው። በቀን $139 ሚሊዮን ከገበያው እየዛቀች እንደሆነ ታውቋል። ባለፈው ወር ከነበረው የ$115 ሚሊዮን ገቢ ጋር ሲነጻጸር ይህ ደግሞ የ$24 ሚሊዮን ልዩነት እንዳለው ታውቋል። ብሉምበርግ ደግሞ በቀን እስከ 1.6 ሚሊዮን በርሜል ነዳጅ እየሸጠች ትገኛለች፣ በ100 ሚሊዮን ዶላሮች እያገኘች ነው ሲል የኢራንን የነዳጅ ንግድ በተመለከተ በሰራው ዘገባ ጠቁሟል። እንዲሁም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ መካከለኛው ምስራቅን እየዞሩ ከኛ ድሮን ግዙ እያሉ ሀገራቱን እያስፈረሙ ይገኛሉ። ከሳውዲ አረቢያ ጋር መሰል ስምምነት ያደረጉት ዜሌንስኪ አሁን ደግሞ ኳታርን ሌላ ውል ላይ ያስፈርመዋታል። ኳታርና ዩክሬን የደህንነት ትብብር ለማድረግ ተነጋገሩ፣ ተስማሙ ይላል ዜናው። ከኢራን የሚመጣውን ጥቃት ለመመከት ሳውዲ አረቢያን፣ የተባበሩት አረብ ኤምሬትስንና ኳታርን እደግፋለሁ ብለው ነው ዜሌንስኪ የተነሱት። የአረብ ሀገራትም የኢራንን ድሮን ስትመክት ስለቆየች ዩክሬን ጥሩ አድርጋ ልትከላከልልን ትችላለች በሚል ነው ከዩክሬን ጋር አብረው መስራት የመረጡት። ልክ እኛ እንደናንተ ጥቃት ሲደርስብን ነበር ላለፉት 4 ዓመታት ይህንን ስንመክት ነበር ያሉት ዜሌንስኪ እነዚህ ሀገራት ገንዘባቸውን ፈሰስ እንዲያደርጉላቸው በይፋ ሲጠይቁ ነበር። አሜሪካዎቹም ጠይቀውናል፣ አረቦቹም እየጠየቁን ነው ብለው በተከታታይ ሲጽፉ የነበሩትና በኤክስ ማህበራዊ ገጻቸው ላይ ይህንኑ ሲያጋሩ የነበሩት ዜሌንስኪ አሁን በከፊልም ቢሆን ሐሳባቸው የሰመረላቸው ይመስላል። እናንተ የማትጠቀሙባቸውን ትርፍ ሚሳኤሎች ስጡን፣ እኛም የማንጠቀምባቸውን ትርፍ ድሮኖች እንሸጥላቸዋለን በማለት ዜሌንስኪ ጥያቄ እያቀረቡ ቆይተዋል። ሩሲያ የጠላችውን መውደድ፣ ሩሲያ የወደደችውን መጥላት የዘወትር ስራቸው ያደረጉት የዩክሬኑ ፕሬዝዳንት በኢራን ተመቱ ያሏቸው ሀገራት ጋር እየዞሩ እንዲህ እናድርግላችሁ ብለው እንደ ሽያጭ ባለሙያ ምክረ ሐሳብ እያቀረቡ ይገኛሉ። በእርግጥም ቀላል የማይባል የጸረ ድሮን ልምድ አላቸው። የኢራንን ሻሄድ ሚሳኤሎች ለዓመታት ሲቀጠቀጡበት ቆይተዋል። ሩሲያ ከባሊስቲክና ከክሩዝ ሚሳኤሎች ጋር ወዲህና ወዲያ እያደረገች ስትልካቸው የነበሩት የኢራን ድሮኖች ዩክሬንን ክፉኛ ሲፈትኑ ቆይተዋል። ታዲያ በጊዜ ሂደት እነዚህን ድሮኖች ለመምታት የተለያዩ መላዎችን ከመቱ በኋላ በተወሰነ ደረጃ ተሳክቶላቸዋል ማለት ይቻላል። በጦርነት ውስጥ ዘመናዊ ቴክኖሎጂዎችን የገነቡት ዩክሬንና ሩሲያ ዘመኑ የደረሰበትን ጦርነት ማሳያ ላብራቶሪ ተደርገው እንደሚታዩም ይታወቃል። ይህ እንዳለ ሆኖ ኢራን በዱባይ የሚገኘውን ዩክሬን ተክላው የነበረውን የአየር መከላከያ ስርዓት አውድም ያለው ብላለች። ዩክሬንም ምላሽ ሰጥታለች። በውጭ ጉዳይ ሚኒስቴሩ አማካኝነት እረ ፈጽሞ ውሸት ነው ስትል ጉዳዩን አጣጥለዋለች። የተለመደ የኢራን ቅጥፈት ነው ስትል ነው ዩክሬን ምላሽ የሰጠችው።
በመጨረሻም የኢራን ጎረቤት የሆነችው ኢራቅ ለተወሰኑ ቀናት የአየር ክልሌን ዘግቻለሁ ብላለች። ለቀጣዮቹ 3 ቀናት ነው ኢራቅ የአየር ክልሌን ዘጋው ያለችው። ወደ ኢራቅ የሚገባም ከኢራቅ የሚወጣም እንዲሁም የኢራቅን የአየር ክልል የሚያልፍ የትኛውም የአየር ተሽከርካሪ ፈጽሞ የተፈቀደለት አለመሆኑን አውቆ ወደ ኢራቅ የአየር ክልል እንዳይገባ ስትል ኢራቅ አስጠንቅቃለች። ከኢራን የተለያዩ ጥቃቶች በኢራቅ የሚገኙ የአሜሪካ የጦር ቤዞችን ለመደብደብ ከኢራን የሚነሱ ሚሳኤሎችና ድሮኖች ኢራንን ፈትነዋታል። ይህ ብቻም አይደለም። ከገዛ ምድሯ ኢራንን በመደገፍ የሚተኮሱ ከተለያዩ ቡድኖች የሚወነጨፉ የተለያዩ ሚሳኤሎችና ድሮኖች እንዳሉ ይታወቃል። ይህ አስመርሯት ነው አየሩን ለማጥራት ኢራቅ የአየር ክልሌን ዘግቻለሁ ያለችው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።